እንግዲህ ትጅዬ ያው አንደኛው ደግሞ ሱሪዋ ይሄን ይመስላል። በጣም ነው የሚያምረው። የኔ ምርጫ ነው ባይዘው ማለት ነው። እና እንዴት አየሽው? ትወጂዋለሽ እያስባለሁኝ እና ይሄን ይመስላል እንድልሻለኝ የኔ እህት። ውድ ቤተሰቦች እንግዲህ ሩታ ሰሞኑ አልተቻለችም ማለት ነው። የምትሄድበት መንገድ አንዳንድ ሰዎችን አቃጥሎ ደፍተዋል ማለት ነው። እንግዲህ በድጋሚ የሩታን ወይም ደግሞ ሩታን ለመጣል ሩታን ለመስበር የምትጥሩ ሰዎች አላችሁ ማለት ነው። በነገራችን ላይ ማለት ነው እውነት ልናገርና ማለት ነው እዚህ ጋር የምታወርዱት ሩታን አይደለም፣ የምታሸማቅቋት ሩታ አይደለችም። ሩታ ከመጣችበት ጀምሮ አሁን እስካለችበት ድረስ እየተረገጠች እየተሰደበች፣ እውነቴ ነው የምላችሁ። በቃ ምን ብዬ ልንገራችሁ ስለ ሩታ ማለት ነው። ብትጥሏት አትወጥቅ፣ ብትገፏት አትገፋ፣ ብትሰደብ አትሰደብ። እኔ እንጃ አላቅም። ተሰበሪ ብትሏት አትሰበር። ጠንካራ ብርቱ የሆነች ልጅ ናት ማለት ነው። ዛሬ እናንተ ይሄንን ነገር ስላወጣችሁ ወይም ደግሞ ለሩታ ልብስ ገዛንላት ስጦታ አረግንላት ብትሉ የሚሰብራት ይመስላችኋል? እንደውም ይብስባታል። ከምሬ ነው የምላችሁ። እና የትኛውም ባህላችን ይሁን በሀገራችንም ይሁን አንድ ሰው ስጦታ ብሎ ከሰጠ በኋላ ማንም እምቢ የሚል የለም። እንደውም እምቢ ስትሉ ነውር ነው የሚሆንባችሁ። ለምን የሆነ በቃ ንቃዋለች፣ አላማራትም፣ ስለ ደስ ስላላት ነው ይሄንን ነገር ያልተቀበላችሁ ብሎ እንደውም ስጦታ የሚሰጣችሁ ሰው በጣም ይከፋዋል፣ እምቢ ብትሉ ማለት ነው። አሁን ሩታ እዚህ ጋር ይሄንን ነገር እኔ አልፈልግም ብትል እናንተ ልትከፉ ትችላላችሁ። ለእናንተም ደስታ ለአብርሽም ደስታ ብላ ተቀብላም ይሁን እንደውም ባትቀበልም ወዳችሁ ፈቅዳችሁ ለሰጣችሁት ነገር ዛሬ ሩታ የሆነ ነገር ስታረግ እርምጃ ስትወስድ ይሄንን ነገር ማውጣት የለባችሁም። አለመስጠት ለሰው ልጅ ነውር ነው። በዚሁ አጋጣሚ ማለት ነው የምታዋርዱት አብርሽ ነው። አብርሽ ማለት በጣም አሪፍ ዩቱበር፣ ክፍያው ጥሩ የሆነ በቃ የሚወደድ ዩቱበር ነው ማለት ነው። እና በተቀበለው ዩቱበር ሚስቱን እንደዚህ እያስረቀሰ እንደዚህ እያስረገጠ የሀገሩ ልጆች ቀይራለት ቡታጀራን ስሟን አስጠርታለት ይህን ሁሉ አድርጋለት ልብስ እንኳን በስነ ስርዓት አያለብሳትም። በመዳም ቅመሞች ብር ነው የሚያለብሳት። የእሱ ብር የት ሄዳል? የት ይገባል? ምክንያቱም አብርሽ ያለበት ሁኔታ ታውቃላችሁ። አሁን ሴትን በማገላላበጥ ሴትን በመላላስ ወይም ደግሞ ለሴት እየከፈለ ነው እንዳይባል አፋችሁ ዘግታችሁ ዝም ብላችሁ ቁጭ በሉ። ላረጋችሁት ነገር አረጋችሁ ነው በቃ። ምክንያቱም ከተጸጸታችሁም አላህ ይሙላላችሁ ማለት ነው። አሁን ምን ለመሆን ነው? ቆይ ትላንትና አብርሽና ሩታ ልጃቸውን ይዘው አብረው ሆነው እያያችሁ ገና ይሄንን ታወጣላችሁ ማለት ነው። ብዙዋችሁ ማለት ነው እየተሳደባችሁ ነበር። እኛ እኮ የተሳደብነው የተናገርነው አብርሽን ይቅርብህ የምንለው ከሩታ ጋር እንዲሆን ፈለግን እንጂ ቤቱን ትዳሩ ሊይዝ ነው እንጂ እንደናንተ የሰራነውን እንከሰርተናል። ይሄ ለምን ብለን ማንገራገር እኮ ነው። ይሄ ለምን ጥሩ አይደለም። እናንተ እኮ አብርሽን በገንዘብ እኮ ነው የምትገዙት። እኛ በገንዘብ አይደለም የምንገዛው። በነገራችን ላይ ማለት ነው ቪዲዮ የምንሰራው ትንንሽ ዩቱበሮች አብርሽን ለጥቅም አይደለም ለራሱ ህይወት ነው። ምክንያቱም የሚያምረውም ከሩታና ሩታ ብቻ ስለሆነ ማለት ነው። ድምቀቱም ደግሞ ሩታ ስለሆነች ነው። ሲቀጥልም ደግሞ ዝሙትን አያስተላልፍ ነው። እናንተ ግን ጀስት እንደ ጉቦ ነው። ምክንያቱም ስንሰጥ ሚስትህን ስናለብስልህ ለራስህ ስንልክልህ ጥሩ ነበርክ፣ ግን ያረግንልህ ረስተህ ዛሬ ተገልብጠህ እኛ ላይ እንደዚህ ነገር ትሰራለህ። የእናንተ አባባል ይሄ ነው ማለት ነው። በነገራችን ላይ ነውር ነው። ሩታን አይደለም የምታዋርዱት ማለት ነው፣ እራሳችሁ ነው የምታዋርዱት። በዚሁ አጋጣሚ ተከበሩ። ሰው ሆኖ ማይጣላ የለም፣ ማይታረቅ የለም። አብርሽና ሩታ ቢጣሉም ቢጋጩም ይሄው ሰላም ፈጥረዋል። ሰላም ሊፈጥሩ ነው። አንድ ላይ ልጃቸውን ሊያሳድጉ ነው። ነጊስ አብርሽ አሁን ይሄንን የምታረጉ ሰዎች ማለት ነው ወንድሜ ነው ብላችሁ ትጠሩታላችሁ? እሱስ ራሱ ምንድን ነው የሚታዘባችሁ? እውነት እንደ ሚስጥር አድርጋችሁ ማንም እንዳያቅ ለማንም እንዳትናገር ብላችሁ አስጠንቅቃችሁ ለሱ ልካችሁ እሱ ደግሞ በሚስጥር አድርጎ ገዝቶ ሚስቱን አልብሶ ዛሬ ግን የሆነ ነገር ሲደርስበት አውጥታችሁ የምትሰጡ ሰዎች
እስቲ እናንተ ንገሩን ማለት ነው። አብርሽ ምን አክል ቢታዘባችሁ ነው እናንተ? ቲክቶክ አያይም ነው የምትሉት? በደንብ እኮ ያያል። እየዞረ ማን እንደሚናገር ጥሩ ለራሱ የሚመክረውና ለራሱ የሚጎዳው ሰው ራሱ ጠንቅቆ ያውቃል። አብርሽ ማን እንደሚወደውና ማን እንደሚያደንቀው ከልቡ ማለት ነው በደንብ ጠንቅቆ ያያል። አይደለም ቲክቶክ ዩቱብ ራሱ ያያል። እኔ ግራ የገባኝ ነገር ምን ልትሉት ነው? ቆይ ሩታ እኮ ምንም ነገር ብትበድለው እኮ ብታጠፋበት እንኳን እኮ ሚስቱ ናት እኮ። የሆነ ነገር ስትባል እንኳን ይቆረቆራል እኮ። የልጁ እናት እኮ ናት። የልጁ እናቱ የሆነ ነገር ስትባል መጥፎ ነገር እንኳን ስትባል ይቆረቆራል። አብርሽ ምን እንደሚሰራ ጠንቅቃችሁ ታውቁታላችሁ። እኔ በጣም ነው የምትገርሙኝ እውነት። ሩታ መቼም አትሰበርም፣ አይሳካላችሁም። ከምሬ ነው የምላችሁ። ውላችሁ እያደራችሁ የሆነ ነገር ይዛችሁ ትመጣላችሁ። ከነገ ወዳ አንድ ነገር ይዛችሁ ትመጣላችሁ። ለምን በዚህ ልክ ሩታ ምን አረገቻችሁ እናንተ ማለት ነው? አደባባይ ወታ እንደውም ሞር ይሄ ልብስ ማለት ነው። እውነቴ ነው የምላችሁ። አሁን እናንተ አላቅም ከምር ሰው የሰው ልጅ ማለት ነው ስንት ነገር ያደርጋል። ህይወቱ እንኳን እኮ ይሰጣል። እውነት አይደለም። እናንተ አብርሽን ወዳችሁ ፈቅዳችሁ አድንቃችሁ የእሱን አድናቂ ሆናችሁ የሩታን አድናቂ ሆናችሁ ዛሬ በሞላ ልብስ በጠፋ ልብስ አሁን ይሄ ሱሪ ስንት ቢሆን ነው? ሚሊዮን ቢሆን ነው? ይሄ ቲሸርት አሁን ስንት ቢገዛ ነው? በዚህ ናክል ማለት ነው። እውነት ለወደዱት ሰው እኮ ላደነቁት ሰው አይደለም ልብስ ሌላም ነገር ይገዛለታል፣ ሌላም ነገር ይደረጋል። አሁን በእናንተ ቤት እኮ ይሄ ብርቅ ነው። ብርቅ ሆኖ ነው እኮ ሩታን በቃ ለማሸማቀቅ። ሲቀጥል ሩታ ይሄ ልብስ ለብሳው መታቀም፣ እውነቴ ነው የምላችሁ አርጋው መታቀም። እኔ የሆነ ጊዜ አንድ ጊዜ ለብሳው ነው ያየሁት ማለት ነው። ከዛም በኋላ ለብሳው እንኳን አይቼው አላውቅም። በዚህ ናክል ለወረደ ልብስ ለዘለጠ ልብስ ማለት ነው። በየአረብ ሀገር ማንም እኔ እኮ እናንተ ማለት ነው አንስታችሁትም ይሆናል እኮ ከተጣለበት ቦታ አንስታችሁም ልካችሁት ይሆናል። ለቪዲዮ ድምቀት ነው እንጂ እንደዚህ የምታወሩት ማለት ነው። ከምር ውሸት ነው። እኔ እንጃ አላውቅም። የአንዳንድ ሰው አስተሳሰቡ ከምሬ ነው የምላችሁ። በዚህ ልክ ሞር እንኳን ሴት ላይ በሴት ክብር ማለት ነው። ሴት ማለት እኮ እናት ናት። እውነት ለእናት ክብር አይገባም? እናትን መውደድ አይቻልም? እናትን ማፍቀር አይቻልም? ለእናት ስጦታ መስጠት አይቻልም? እንደው እንደ ስጦታ እንኳን ብሰጡ በቃ ሩታ እንደ እናት ሴት ልጅ በመሆናችን ብቻ እናት ነን። የእናት ክብር ሊገባን እኔ አላቅም። እውነት በዚህ ናክል አስተሳሰባችሁ አይውረድ እባካችሁ ማለት ነው። ሌላ ሚስጥር ካለ ነገ አሁን አላቅም ምን እንደምትሉ ማለት ነው። አብርሽና ሩታ ጭራሽ ተስማምተው ሰላም ሆነው ቤታቸው ገብተው አብረው ሲኖሩ ምን እንደምታወጡ አላቅም። ይሄን ነገራችሁ እኔ ሊገባኝ አልቻለም። አብርሽን ለመጉዳት ነው ወይስ ሩታን ለመጉዳት ነው? በነገራችን ላይ ሩታን አይመስለኝም። በአብርሽ የተቀየማችሁት ነገር አለ፣ ቂም የያዛችሁበት ነገር አለ። ከም ከያዛችሁበት መናገር፣ ይሄንን ቪዲዮ ሳይሆን በቃ በውስጥ ምከሩት። ወንድሜ ታጠፋለህ፣ ጥፋት አለብህ፣ ተመለስ ብላችሁ መምከር። እናንተ እኮ አባት የጠላውን እህት የጠላውን እህት እያወራችበት ወታ አባት ወጥቶ እየተማረረበት ያለ ነገር እኮ